ኢትዮጵያ የገቡት ሁለት የአሜሪካ ወሳኝ ሰዎች በቀይ ባህር ከኢትዮጵያ ጋር እንሰራለን ያሉት የአሜሪካው ጄኔራል ጉዳይ በዜናችን ይዳሰሳል። በጠለምት ተደረገ ስለተባለው ጦርነት እስካሁን የተሰሙ መረጃዎችም እንዲሁም የሚዳሰሱ ይሆናል። ብሔራዊ ባንክ 500 ሚሊዮን ዶላር ለገበያ አቅርቧል። ባንኩ በዶላር አቅርቦት እየተፈተነ ስለመሆኑ እየተሰማ ነው፣ እንመለከተዋለን። ኢትዮጵያ ባህር ኃይሏን በስልጠና ለማጠናከር ከደቡብ አፍሪካና ከሩሲያ ጋር ስምምነት መፈራረሟ ተሰምቷል። እንደዚሁም ፊልድ ማርሻል ብርሃኑ ጁላ እያከሸፍነው እንገኛለን ሲሉ የተናገሩትን ጉዳይም በዜናችን አካተናል። ጤና ይስጥልን። የሰዓቱ ዜናችን ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እንመልከት። ወደ ቀዳሚ ጉዳያችን እናምራ። ኢትዮጵያ የገቡት ሁለት የአሜሪካ ወሳኝ ሰዎች በቀይ ባህር ከኢትዮጵያ ጋር እንሰራለን ያሉት የአሜሪካው ጄኔራል ጉዳይ። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ አዛዥ ጄኔራል ዳግቪን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ መጎብኘታቸውን መከላከያ ሰራዊት አስታውቋል። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጉብኝቱ መሳተፋቸውም ተገልጿል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ አዛዥ ጄኔራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሻባብና አይስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል። በአየር ኃይል ሀረር ሜዳ ግቢ የአሜሪካ ጄቶችና ባለሙያዎች ጭምር ያረፉ ሲሆን ራሳቸው ፓይለት ወይንም አቪዬተር የሆኑት ዳግቪን አንደርሰን በዚህ ግቢ በመገኘቴ ደስተኛ ነኝ ብለዋል። የኢትዮጵያ አየር ኃይል ከአሜሪካ ቀድሞ የተመሰረተ መሆኑን በመጠቆም የአሜሪካ አየር ኃይል ራሱን ችሎ የተደራጀው በፈረንጆቹ 1947 ነበር። እናም እናንተ በጥቂቱም ቢሆን ቀደምት ናቸው ሲሉም አክለዋል። ጄኔራል አንደርሰን ኢትዮጵያ በፈለገችን ጊዜ ደርሰንላታል። በንጉሱ ዘመን የኢትዮጵያን አየር ኃይል እውን ካደረጉ መኮንኖች መካከል አንዱ የነበረው አሜሪካዊ ፓይለት ኮሎኔል ጆን ሮቢንሰን እንደነበሩም አውስተዋል። ያኔ ዓለም ፋሺዝምን ጨምሮ በርካታ ፈተናዎች ነበሩባት በማለት አሜሪካም ከኢትዮጵያ ጋር ተባብራ ተግዳሮቶችን ተፋልማለች ነው ያሉት። ከዚያ ማግስት አሁንም አሜሪካና ኢትዮጵያ በአፍሪካ ቀንድ አልሻባብና አይኤስአይኤስ በቀይ ባህር የሁቲ አማጽያን የሚፈጥሩትን ተግዳሮት በጋራ እንፋለማለንም ነው ያሉት። መረጃችን እንደቀጠለ ነው። አሁን ደግሞ በጠለምት ተደረገ ስለተባለው ጦርነት እስካሁን የተሰሙ መረጃዎችን እንመልከት። በትላንትናው ዕለት ውጊያ ተቀሰቀሰበት በተባለው ጠለምት አካባቢ በሺ የሚቆጠሩ የህወሓት ታጣቂዎች ቀድሞም ቢሆን ገብተው ተሰማርተውበት ነበር ተብሏል። ነገር ግን ዋልድባ አካባቢ ይዞታቸውን ለማስፋፋት ሙከራ ሲያደርጉ በመንግስት ኃይሎች አማካኝነት የመልስ ምት ተሰጥቷቸውም እንደገና መመለሳቸውን የተነገረው ሁለት ከፍተኛ አዛዦችም መማረካቸውን የአካባቢው አመራሮች ጭምር ጽፈዋል። ታጣቂዎቹ በኢትዮጵያ መከላከያ ሰራዊት ከተወሰደባቸው የመልስ ምት በኋላ በደረሰባቸው ጫና ኃይሎች ቦታውን ለቀው ወደ ኋላ ለማፈግፈግ ተገደዋል። በአሁኑ ወቅት ከውጊያው ቀጠና ያፈገፈጉት የህወሓት ኃይሎች ከግንባሩ ራቅ ብሎ በሚገኘው አካባቢ መልሰው እየተደራጁ መሆናቸውን የሀገር ውስጥ ዜና ምንጭ ሪፖርቱ ያመላክታል። ምንጮቹ አክለውም ካለፈው እሁድ ጀምሮ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብሪ የሚወስደው መንገድም ዛሬ መዘጋቱ ታውቋል። መንገዱ የተዘጋው በራሱ የህወሓት ታጣቂዎች እንደሆነም ነው የተጻፈው። እንደዚሁም ረፋር ላይ ዛሬ በጠለምት ተከዜ ጫፍ የድሮን ጥቃት መፈጸሙንም የዘገቡ ምንጮችም አሉ። በምስራቅ ጠለምት ምድር ሀምሾ ሶስቱ በተባሉ ቀበሌዎች ነው መንግስት በህወሓት ኃይሎች ላይ እንዲሁም በጦር መሳሪያዎች ላይ የድሮን ድብደባ ፈጸመ የተባለው። ዜናችን እንደቀጠለ ነው። ብሔራዊ ባንክ 500 ሚሊዮን ዶላር ለገበያ አቅርቧል። ባንኩ በዶላር አቅርቦት እየተፈተነ ስለመሆኑም ነው የተሰማው። የዛሬው የጨረታ ውጤትም ታውቋል። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሬ ጨረታ 500 ሚሊዮን የአሜሪካን ዶላር ለንግድ ባንኮች መመደቡን በይፋ አስታውቋል። ይህ እርምጃ በሀገሪቱ የውጭ ምንዛሬ ገበያ ላይ ያለውን ከፍተኛ ፍላጎት ለመመለስ የተወሰደ ግዙፍ እርምጃ መሆኑ ተገልጿል። የጨረታው ዝርዝር መረጃዎች ይፋ እንደሆኑት ከሆነ የቀረበው የገንዘብ መጠን
ሲሆን 500 ሚሊዮን የአሜሪካን ዶላር ነው ተብሏል። የቀረበው የፍላጎት መጠን ደግሞ 592.3 ሚሊዮን የአሜሪካን ዶላር እንደሆነ የተነሳ ሲሆን አማካይ የሽያጭ ዋጋው አንዱ የአሜሪካን ዶላር በ154 ብር ከ81.64 ሳንቲም መሆኑ ተነግሯል። የመጨረሻው መሸጫ ዋጋ ደግሞ 154 ብር ከ24 ሳንቲም በዶላር ነው ተብሏል። ዝቅተኛው የቀረበው ዋጋ ደግሞ 153 ብር ከ50 ሳንቲም ነው። በጨረታው ላይ 31 ባንኮች የተሳተፉ ሲሆን ከነዚህም ውስጥ 25 ባንኮች የቀረበውን መስፈርት በማሟላት የውጭ ምንዛሬውን ማግኘት ችለዋል። ብሔራዊ ባንክ በአንድ ቀን ጨረታ ግማሽ ቢሊዮን ዶላር ማቅረቡ በገበያ ውስጥ ያለውን የዶላር ጥማት በእጅጉ ያቃልላል ተብሏል። አማካይ የምንዛሬ ዋጋው 154 ብር ከ81 ሳንቲ አካባቢ መቆየቱ በባንኮች መካከል ያለውን የምንዛሬ ዋጋ ወደ አንድ ወጥ መስመር እየመጣ መሆኑን ያሳያል የተባለው አብዛኞቹ የሀገሪቱ ባንኮች ማለትም 31 ባንኮች መሳተፋቸው በዘርፉ ያለውን ከፍተኛ ፉክክርና ፍላጎት እንደሚያሳየን የተገለጸው ብሔራዊ ባንክ በቀጣይም በተቀመጠው መርሃ ግብር መሰረት ተመሳሳይ ጨረታዎችን እንደሚያካሂድ አስታውቋል። ወደ ሌላኛው ጉዳያችን አመራን። ኢትዮጵያ ባህር ኃይሏን በስልጠና ለማጠናከር ከደቡብ አፍሪካና ሩሲያ ጋር ስምምነት መፈራረሟ ተሰምቷል። በደቡብ አፍሪካ አስተናጋጅነት ሲካሄድ በነበረው የብሪክስ ሀገራት ዊል ፎር ፒስ 2026 የባህር ላይ ልምምድ ላይ ሲሳተፍ የነበረው የኢትዮጵያ ባህር ኃይል ልዑካን ቡድን ወደ ሀገሩ ተመልሷል። የልዑካን ቡድኑ መሪ ምክትል አድሚራል ክንዱ ገዙ እንደገለጹት ኢትዮጵያ በልምምዱ ወቅት በብሪክስ አባል ሀገራት ጋር ያላትን ግንኙነት ወደ ላቀ ደረጃ ለማድረስ የሚያስችሉ ጠቃሚ ግብዓቶችን አግኝታል። ከዚሁ ልምምድ ጎን ለጎን የኢትዮጵያ ባህር ኃይል አዛዥ ከደቡብ አፍሪካ ባህር ኃይል አቻቸውና ከሩሲያ ባህር ኃይል ምክትል አዛዥ ጋር የሁለትዮሽ ውይይት አድርገዋል። በውይይቱም የኢትዮጵያን ባህር ኃይል በተለያዩ የስልጠና ዘርፎች ለመደገፍና አቅሙን ለማጠናከር የሚያስችል የሁለትዮሽ ስምምነት ላይ መደረሱን ከኢፌዴሪ መከላከያ ሰራዊት የተገኘው መረጃ ያመላክታል። ይህ ስምምነት የኢትዮጵያን የባህር ኃይል ግንባታ ይበልጥ ለማቀላጠፍ ትልቅ ሚና ይኖረዋል ተብሎ ይጠበቃል። እያከሸፍነው ነው። ፊልድ ማርሻል ብርሃኑ ጁላ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ አየር ኃይል ባከናወናቸው የሪፎርም ተግባራት በአይነተኛ የለውጥ መንገድ ላይ ይገኛል ሲሉ ተደምጠዋል። አየር ኃይሉ ለ3 ዓመታት የሰለጠኑ አብራሪዎች፣ እጩ መኮንኖችና ቴክኒሻኖችን በዛሬው ዕለት አስመርቋል። ፊልድ ማርሻል ብርሃኑ ጁላ በምረቃ መርሃ ግብሩ ላይ ባስተላለፉት መልእክት አየር ኃይል በየዘመናቱ የሚሸረቡ የጠላት ሴራዎችን ሲያከሽፍ ቆይቷል ብለዋል። ተቋሙ የመፍትሄ አቅጣጫዎችን አስቀምጦ ባከናወናቸው የሪፎርም ተግባራት በስኬት ታጅቦ 90ኛ ዓመቱን ማክበሩን ጠቁመው ክብረ በዓሉ ያስመለከተን እውነቶች ተወዳዳሪ አቪዬሽን መገንባት መቻላችንን አረጋግጦልናል ነው ያሉት። አየር ኃይሉ ባከናወናቸው የሪፎርም ተግባራት በአይነተኛ የለውጥ መንገድ ላይ ይገኛል ሲሉም ገልጸዋል። የፌዴራል አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ በበኩላቸው ተቋሙ የተሰጠውን ተልዕኮ መሰረት በማድረግ በመሰረተ ልማትና በሰው ኃይል ራሱን ሲያበቃ መቆየቱን አረጋግጠዋል። የዛሬ ተመራቂዎች የተቋሙን ዝግጁነት ወደ ላቀ ምዕራፍ ያሸጋግራሉ በማለት ገልጸዋል። የዓለም የጦርነት አውድ ተለዋዋጭ ፉክክርና ፈጣን እድገት እንደሚስተዋልበት ጠቅሰው የጦርነት አውዱ ከነጠላ ውጊያ ወደ ዘርፈ ብዙ የጦርነት አውድ ተሸጋግሯል ሲሉ አብራርተዋል። ተቋሙ ከአካዳሚና ከበረራ ስልጠና ጎን ለጎን ለሀገራቸውና ለተቋማቸው የታመኑ እንዲሆኑ አድርጎ በማነጽና በማብቃት ሲያስመረቅ መቆየቱን አመላክተዋል። የኢፌዴሪ አየር ኃይል 90ኛ ዓመት የምስረታ በዓል የኢትዮጵያ አየር ኃይል የነጻነትና አንድነት ምልክት በሚል መሪ ሀሳብ በተለያዩ ስነ ስርዓቶች ከጥር 15 2018 ጀምሮ እየተከበረ ይገኛል። የፌዴራል አቃቢ ሕግ ከ2 ቢሊዮን ብር በላይ ዝውውርና በሰው መነገድ ወንጀል በተሳተፉ 28 ተከሳሾች ላይ ክስ መሰረትኩ አለ። የፌዴራል አቃቢ ሕግ 1800 የሚሆኑ ሰዎችን በህገ ወጥ መንገድ በማዘዋወር ከባድ የሰው ልጅ መነገድና በህገ ወጥ የገንዘብ ዝውውር ወንጀል ተሳትፈዋል በሚል በጠረጠራቸው 28 ተከሳሾች ላይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ክስ መመስረቱን ፍትህ ሚኒስቴር አስታውቋል። ተከሳሾቹ የተደራጀ የወንጀል ቡድን በመመስረት ሰዎችን በሊቢያ በኩል ወደ አውሮፓ ለማሻገር በማታለል እጅግ አሰቃቂ ለሆነ እንግልትና ዘርፊያ ዳርገዋል ተብሏል። የአቃቢ ሕግ ክስ ተከሳሾቹ በስራቸው ሌሎች ደላሎችን በመመልመል ሰዎችን የተሻለ ኑሮ እንደሚያገኙ በማሳመን ወደ ባህር ዳርና ጎንደር በመላክ በዚያ በኩል ወደ ሱዳን ድንበር በህገ ወጥ መንገድ ሲያወጡ መቆየታቸውን መረጃው ያመላክታል። ተጎጂዎቹ የኢትዮጵያን ድንበር ካለፉ በኋላ በሊቢያ በሚገኙ መጋዘኖች ውስጥ እንዲታጎሩ በማድረግ በህይወት ለመቆየት ብቻ የሚበቃ ምግብ እየተሰጣቸው ለቤተሰቦቻቸው በመደወል ከፍተኛ ገንዘብ ሲጠየቅባቸው እንደነበር ተገልጿል። ገንዘብ በፍጥነት መክፈል ያልቻሉ ተጎጂዎች እጅግ አሰቃቂ በሆነ ሁኔታ እየተደበደቡና እየተሰቃዩ ምስላቸው በቪዲዮ ተቀርጾ ወደ ቤተሰቦቻቸው በመላክ ከፍተኛ ጫና ይደረግባቸው እንደነበርም ክሱ ያሳያል። በዚህ የወንጀል ሰንሰለት ውስጥ በህግ ቁጥጥር ስር የዋሉ 8 ተከሳሾች ብቻ በባንክ ሂሳባቸው ከ2.1 ቢሊዮን ብር በላይ መሰብሰባቸው ተረጋግጧል ይላል የአቃቢ ህግ ክስ።
ወደ ወቅታዊ የውጭ ጉዳዮች እናምራ። የባህር ላይ ተዋጊ መርከቦችን ያስከተለው ግዙፉ የአሜሪካን ተዋጊ አውሮፕላኖች ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን ሁለት የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል አረጋግጠዋል። ለሳምንታት በኢራን በተካሄደው ህዝባዊ ተቃውሞ ተከትሎ በኢራን ላይ እርምጃ እንደሚወስዱ ሲናገሩ የነበሩት ፕሬዚዳንት ትራምፕ መርከቦቹ ወደ አካባቢው መላካቸውን ባለፈው ሳምንት አሳውቀው ነበረ። ፕሬዚዳንት ዶናልድ ትራምፕ በቀጠናው ያላቸውን ወታደራዊ ኃይል ከመጠናከሩ ባሻገር ኢራን ላይ እርምጃ ሊወስዱ እንደሚችልም ተጠቁሟል። ተዋጊ አውሮፕላኖችን የጫኑ መርከብ ዩኤስኤስ አብርሃም ሊንከን እንዲሁም ሌሎች የሚሳኤል መሳሪያዎች ወደ መካከለኛው ምስራቅ ያቀኑት በአሜሪካ መከላከያ ማዕከላዊ እዝ ትዕዛዝ መሆኑ ተዘግቧል። ባለፈው ሳምንት ትራምፕ የአሜሪካ የጦር መሳሪያ ወደ ኢራን አቅራቢያ እንደሚላክ ሲገልጹ አንጠቀምበትም ብዬ ተስፋ አድርጋለሁ ብለው ነበረ። በኢራንና በአሜሪካ መካከል ያለው ውጥረት ከመባባሱ ጋር በተያያዘ የጦር መሳሪያዎቹ ከዚህ ወር መጀመሪያ አንስቶ ከእስያ ወደ መካከለኛው ምስራቅ ማቅናት ጀምረዋል። ከጦር መርከብ በተጨማሪ አሜሪካ ተዋጊ ጀቶችንም ወደ መካከለኛው ምስራቅ ማስጠጋቷን ፔንታጎን አስታውቋል። በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ የሀገሪቱ መንግስት ተቃዋሚዎችን መግደል የሚቀጥል ከሆነ አሜሪካ ጣልቃ እንደምትገባ ትራምፕ መናገራቸው ይታወሳል። ከዚህ ቀደምም በመካከለኛው ምስራቅ ያለው ውጥረት ሲባባስ አሜሪካ የጦር መርከቦችን ወደ ቀጠናውም ታስጠጋ እንደነበር አይዘነጋም። በመጨረሻም የተባበሩት አረብ ኤምሬትስ በኢራን ላይ ለሚሰነዘር ጥቃት ግዛቷንና የአየር ክልሏን መጠቀምን እንደማትፈቅድ አስታወቀች። የተባበሩት አረብ ኤምሬትስ ቁልፍ የዩናይትድ ስቴትስ ክልላዊ አጋር መሬቷን፣ አየር ክልሏንና ውሃዋን በኢራን ላይ ለሚሰነዘር ጥቃት እንዲውልም እንደማትፈቅድ ገልጻለች። የሀገሪቱ የውጭ ጉዳይ ሚኒስትር ለእንዲህ አይነቱ ወታደራዊ ዘመቻ ምንም አይነት የሎጂስቲክስ ድጋፍ እንደማይሰጥ በመግለጫቸው አስታውቀዋል። የተባበሩት አረብ ኤምሬትስ ከኢራን ጋር ውስብስብ የሆነ ግንኙነት አላት። ከዓለም አቀፉ ኃይል ከተገለለችው ጎረቤቷ ጋርም ጠንካራ የንግድ ግንኙነት እንዳላት ይነገራል። አቡዳቢ እንደ አውሮፓውያን አቆጣጠር በ2020 ከእስራኤል ጋር በዩናይትድ ስቴትስ ጥረት ሙሉ ግንኙነቶችን ወደ መደበኛነት ለማሳደግ ስምምነት ላይ መድረሷ ይታወሳል። ሰኞ ዕለት የኢራን ከፍተኛ ወታደራዊ ባለስልጣናት ሀገሪቱ ካለፈው ዓመት የ12 ቀናት ግጭት ጋር ተመሳሳይ በሆነ ጥቃት ከእስራኤልና ከአሜሪካ ጋር ሌላ ጦርነት ከተከፈተባት ምላሽ ለመስጠት ዝግጁ መሆኗን ያስታወቁ ሲሆን ሁሉን አቀፍና ጸጸት ቀስቃሽ አጸፋ ይሰጣል ሲሉ ቃል ገብተዋል። በሌላ በኩል የአሜሪካ አውሮፕላን ተሸካሚ የተበላሹ ተዋጊ ጀቶችና የደም ጅረት ያሉበትን የሚያሳይ ትልቅ ምስል በዋና ከተማይቱ ቴህራን ለእይታ ቀርቧል። በፋርሲም ሆነ በእንግሊዝኛ ቋንቋ በስዕሉ ላይ የተጻፈው መግለጫ ነፋስን ከዘራህ አውሎ ነፋሱን ታጭዳለህ ይላል። በሺዎች የሚቆጠሩ ሰዎች የተገደሉበትና በ10 ሺዎች የሚቆጠሩ የታሰሩበት ሀገር አቀፍ ተቃውሞ ወደ ደም አፋሳሽ እርምጃ ከተቀየረ በኋላ በአሜሪካና በኢራን መካከል ውጥረት ነግሷል። ፕሬዚዳንት ትራምፕ ከዚያን ጊዜ ጀምሮ ወታደራዊ እርምጃ በኢራን ላይ እንደሚወስዱም በመዛት ላይ ይገኛሉ። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበረ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።